በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ ኅዳር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ የኅዳር ወር ቀኑ 10 ሰዓት ሲሆን በዚህም ይጎድላል። በዚህም ወር በአንድ በዚች ቀን ከአፍራኪያ የሆኑ ቅዱሳን መክሲሞስ፣ ማንፌዎስ፣ ፊቅጦር እና ፊልጶስ በከሃዲ ንጉሥ በዳኬዎስ ዘመን በሰማዕትነት አረፉ። በዚህም ከሃዲ ንጉሥ ዘመን 7ቱ ደቂቅ 372 ዓመት አንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። እሊህም ቅዱሳን መስተጋድላን ክብር ይግባውና ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጥ ያደርጉ ዘንድ በአንድ ምክር ተስማምተው በአንድነት ተሰብስበው ወደ ከሃዲ ንጉሥ ቀረቡ። በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለንም ብለው ጮኹ። ይህ ከሃዲ ዳኪዎስን በሰማ ጊዜ እጅግ ተቆጣ። ከላም ቆዳ በተሰራ ጅራፍ እንዲገርፏቸው አዘዘ። አንድ ጊዜም 2 ጊዜም ታላቅ ግርፋትን ገረፏቸው። በእሳት ባጋሉትም ከብረት በተሰሩ በትሮች ደበደቧቸው። ከዚህም በኋላ በበርኖስ እላቂ ጨርቅ ከመጻጻና ከጨው ነክረው ቁስላቸውን አሿቸው። የንጉሱንም ትእዛዝ ባልሰሙ ጊዜ ሥጋቸውን ፈርደው ከበጎ ምክራቸው ባልተመለሱ ጊዜ ቁጣን በማብዛት ጽኑ ስቃይን እንዲያሰቃዩአቸው አዘዘ። እንዲሁም አደረጉባቸው። ከዚያ የነበሩ ብዙ ሕዝብም ትዕግስታቸውን ባዩ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። በዚያንም ጊዜ ንጉሥ ራሶቻቸውን በሰይፍ እንዲቆርጡ አጠቃቅነውም እንዲቆርጧቸው አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የጻድቁ የኢትዮጵያ ንጉሥ የነአኩቶ ለአብ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።